ይህ የጨለቅ ዩቱብ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰቡ ነው። መልካም ቆይታ እኛ ጋር። ሰላም ውድና የተከበራችሁ የጨልጭለቅ ዩቱብ ቻናል ተከታታዮች እንዴት ናችሁ? ሰላማችሁ ይብዛ። በሰላም ለሚታየው የተመሰገነ ይሁን። እንዴት ናችሁ? እናንተ ሁሉ አለማን ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ተመስገን፣ ክብር ለመድኃኒዓለም። ደህና ነኝ። ውድ ተመልካቾቼ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እሱም ምንድነው ትችላላችሁ በእርስት ላይ እንዳያችሁት ልጅ ላለው ፍቅርና ትዳርና ፍቅር ይላል። ውድ ተመልካቾች ፍቅርና ትዳር ማለት ምን ማለት ነው? ለምንድን ነው ፌስ ማሰብ ብቻችሁ ካላችሁ ሰሞኑ ሚዲያ እንዳለ ያልቃችኋል። ሚዲያ ላይ በጣም እያየን ያለን ነገር በጣም የሚገርም ማለት ነው። ማንን ለማለት አልፈልግም። ብዙ ሰዎች ናቸው ይሄ ሀሳብ ማውራት ፈለኩበት ምክንያት ማለት ነው። በዛም ደግሞ የሆነ ነገሮች ትምህርትም አይታወቅም። ሰው የሚያወራው ነገር ለአንድ ሰው ወይም ደግሞ የሆነ ለአንድ ሰው ትግስት ወይም ደግሞ ይሆናል የአንድ ነገር ይሆናል ብዬ ስለማስብ ማለት ነው። ውጭ ቤተሰብ ፍቅርና ትዳር እንዴት ነው እናንተ ያስተሳሰብ? አንድ ሰው ማለት ነው እንደ ድሮ ከሆነ ፍቅር የተለየ ነው። ትዳርና ፍቅር አንድ ላይ ስላችሁ አሁን እንደ ድሮ ማለት ነው የተባሉ የድሮ አባትና ሲጋቡ ትዳር ውስጥ ሲገቡ ፍቅር ሳይጀምሩ ነው ከውጭ ፍቅር ወይም ደግሞ እንደሆኑ አይደለም ማለት ነው። ከና ከአባት ከእናት እየመጡ ከቤተሰብ እየመጡ ሳይተዋወቁ ነው የሚያገቡት አይደለም እንዴ? እና ሳይተዋወቁ ያገባሉ። ከዛ በኋላ ትዳር ውስጥ ገብቶ ሳይተዋወቁ ሳይገናኙ እንደዛ ነው ትዳር የሚጀምሩት። ግን ትዳራቸው በጣም እየተባረከ በጣም ደስ የሚል እና ጥሩ ቤተሰብ አንድ ላይ ሆኖ አግብቶት ነው ያ ትዳር ተባርኮ የሚኖሩት ማለት ነው። እውነት እና በጣም ደስ የሚል ፍቅር፣ በጣም ደስ የሚል ቤተሰብ ሆኖ እና በጣም የሚባለው በላይ እንደዛ ነው የምናየው አይደለም ለውድ ቤተሰቦች እና ግን ያሁን ፍቅርስ ካላችሁ አትጠይቁኝ፣ ትዳርስ ካላችሁ አትጠይቁኝ። እንደምናየው ነው እውነት ሲጀመር ፈጣሪ ፍቅርም ትዳርም የሚሰጠው ሁሉም ነገር የሚሰጠው ፈጣሪ ነው አይደለም እንዴ? ያሁኑ ትዳር ግን ብዙ ጊዜ የሚጋቡት ተጋብተው አንድ አመት ወይ 6 ወር ራሱ አብሮ ሳይቆዩ የሚፈቱ ነው የሚበዛው ማለት ነው ብዛቱ። እና አፈቀርኩ ወይም ደግሞ የወደድኩት ልጅ ማግባት እችላለሁ ማለት ትንሽ ይከብዳል። ያን ልጅ ስለወደድኩት እኔም እሱን ማግባት አልችልም፣ እሱም ደግሞ እኔን ማግባት አይችልም። ምክንያቱም ትዳር ፍቅር እግዚአብሔር ነው የሚሰጠው። ትዳርን ባርኮ የሚሰጠው ፈጣሪ ነው። እና ሌላ ደግሞ ከቤተሰብ ያልተባረከ ከቤተሰብ ካልተመከረ ነገር ጀምር ደግሞ ትዳር ሊሆን አይችልም። ለጊዜ ሊሆን ይችላል እና ብዙም አያምርም፣ ደስታም የለውም። እንደዛ ነው የማስበው። ግን በቤተሰብ ተወዶ ተፈቅሮ እና ሁሉም ነገር ቤተሰብ አውቆ በቤተሰብ የመጣ ነገር ከወደደ በጣም የሚያምር ትዳር፣ አሪፍ ትዳር የሚሆነው ያ ትዳር ነው በቤተሰብ እየተመከረው ማለት ነው። እና ወደ ቤተሰቦች ማለት ፈልጋለሁ ማለት ነው። እና
ትዳር ማፍቀር አንድ ላይ መሄድ ይቻላል፣ ግን ሳንጋባ በፊት በቤተሰብ ተማክረን ተዋደን ሁሉም ነገር በቤተሰብ ቢሆን የመረጠ ይሆናል ብዬ አስባለሁ። በፍቅር አይቻልም ማለት አይደለም፣ ግን ደግሞ በፍቅር የተመረተ ትዳር ብዙም የተሳካም አለ ያልተሳካም ደግሞ እንደዛው ብዙ አለ ማለት ነው። አሁን እንደ ምሳሌ ማለት የአብርሽና ፍቅር አሁን ፍቅር ምንድን አብርሽና ፍቅር አፍቃሪዎችና ሩታ ተለያዩ አልተለያዩም፣ ግን ሌላ ታገባለች ሌላ ነው የምታገባው እያላት ነው ቤተሰቦች ማለት ነው። የቱ ነው አሪፍ የሚሆነው? አሁን ቤተሰብ እየመረጠላት ቤተሰብ እየመጣ ቤተሰብ አፍቅሮ የራሱን አፍቅሮ በፍቅር ቤተሰብ እየመጣ ነው ወይስ ደግሞ አብርሽን የራሷን ወዳ ራሷን መስዋዕትነት አድርጋ ብዙ ነገር ብዙ ነገር እየተጎዳች ነበር አይደል? እንደ አሁን ነው እንጂ እና የቱ ይሻላል አብርሽ ወይስ ቤተሰብ?
ይህ የጨለቅ ዩቱብ ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰቡ ነው። መልካም ቆይታ እኛ ጋር